ርእዩ ርእዩ ለዮሐንስ ክብሮ የዮሐንስን ክብር ተመልከቱ። እግዚኡ ዘከመከለሎ ጌታው እንዴት እንደጋረደውና እንዴት እንዳከበረው እንዴት ከፍ ከፍ እንዳደረገው የዮሐንስን ክብር እነሆ ተመልከቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ወር በገባ በሰላሳ በመጨረሻው ቀን ማለት ነው። እንደሚታወቀው ሰከንዱን በደቂቃ ደቂቃውን በዕለት ዕለቱን በሳምንት ሳምንታቱን በወራት ወራትን በዓመታት ዓመታትን በአዝማናት የሚያፈራርቅ እግዚአብሔር ነው። ስለዚህ እነሆ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአንድ ጀምሮ እስከ 30 ከእግዚአብሔር ቸርነት የተነሳ ከእግዚአብሔር ጀምሮ እስከ ቅዱሳኑ ድረስ ተሰይሞ በየዕለቱ ወር በገባ በ30 መጥምቀ መለኮት ቅዱስ ዮሐንስ ብላ ቤተ ክርስቲያን ታሪኩን ታዘክራለች በየወሩ ማለት ነው። ይህም መነሻም መድረሻም አለው። መነሻው መስከረም 26 ቀን ታላቁ መልአክ ቅዱስ ገብርኤል በቤተ መቅደስ ከዘካርያስ ጋር ተገናኝቶ ኤልሳቤጥ ነቀፌታዋ ተወግዶ ችግሯ ተወግዶ መገለሏ ተወግዶ እነሆ ጸንሳ ወንድ ልጅ እንደምትወልድ ነገረው ወይም አበሰረው። በዚህ በቅዱስ ገብርኤል አንድም እንደ ቅዱስ ገብርኤል ቃል ከኤልሳቤጥና ከዘካርያስ መስከረም 26 ቀን ዮሐንስ ተጸንሶ ሰኔ 30 ቀን ተወልዷልና በልደቱ ምክንያት በ30 ዮሐንስ መጥምቅ ብላ ቤተ ክርስቲያን እነሆ ወርሃዊ በዓሉን ታከናውናለች ማለት ነው። ስለዚህ ዛሬ የካቲት 30 ቀን ነውና ዮሐንስ መጥምቅን አጠር ባለመልኩ እናዘክረዋለን። የጊዜ ባለቤት እግዚአብሔር አምላክ ሁላችንም የዮሐንስ መጥምቅን ጸጋና ሀብት እንዲያድለን መልካም ፈቃዱ ይሆንልን። ቅዱስ ያሬድ እንዲህ ይላል፣ ርእዩ ለዮሐንስ ክብሮ የዮሐንስን ክብር ተመልከቱ። አዎ የዮሐንስን ክብር ተመልከቱ። ሲጸነስ የአባቱን አፍ የዘጋ ሲወለድ ደግሞ የአባቱን አፍ የከፈተ፣ ሲጸነስ የእናቱን ነቀፌታ ያስወገደ ሲወለድ የአባቱን ነቀፌታ ያስወገደ፣ ሲጸነስ የእናቱን እነሆ መገለልና ጭንቀት ያስወገደ፣ ሲሞት ደግሞ ጠላቶቹን ይዞ አሳፍሮ ይልቁንም ከአንገቱ በላይ ራሱ 2 ክንፍ አውጥቶ 15 ዓመት በሕይወቱ ካስተማረው ይልቅ ከአንገት በላይ ባለው በራሱ 15 ዓመት ወንጌል አገልግሎት ያው እንግዲህ እንዳስተማረ የቤተክርስቲያን አስተምሮ ይገልጻልና የዮሐንስን ክብር ተመልከቱ ማለት በጽንሰቱ አምላኩን ያወቀ ጌታውን ኢየሱስ ክርስቶስን ያወቀ አንፈራጸ ወሰገደ ወልደ መካን ለወልደ ድንግል የመካኗ ልጅ ለድንግሏ ልጅ ፍጡሩ ለፈጣሪው የኤልሳቤጥ ልጅ ለድንግል ማርያም ልጅ በማህፀን ያለው በማህፀን ላለው ሰገደ። በእናቱ ማህፀን ሆኖ ኢየሱስ ክርስቶስን አምላኩን ያወቀ ማለት ነው። ዛሬ ሰዎች መንገድ ላይ አስፋልት ላይ ቆመው ኢየሱስን ተቀበል ኢየሱስን እንደ ግል አዳኝ አድርገህ ቁጠር እያሉ ምንም እንኳን ያልተማሩና ያልተመራመሩ ያላወቁ ብዙ ቢቀባጥሩም በእኛ ቤተ ክርስቲያን ግን ገና በእናቱ ማህፀን ሆኖ ሳይወለድ አምላኩን ያወቀ ዮሐንስ መንፈስ ቅዱስን ተመልታ የአምላክን መጸነስ ያወቀች ቅድስት ኤልሳቤጥ የአምላክን መወለድ ይዞ የመጣ ጸዋሬ ዜና ቅዱስ ገብርኤል ከመላክ እንደ ቅዱስ ገብርኤል ከወንዶች እንደ ዮሐንስ መጥምቅ ከሴቶች እንደ ቅድስት ኤልሳቤጥ ብፅዕት ልንላት ያስፈልጋል። ይህንን ገና በእናቱ ማህፀን ሳለ የመሰከረ ሐዋርያ ነው ዮሐንስ መጥምቅ ማለት ነው። ስለዚህ ዮሐንስ መጥምቅ በሌላ መልኩ አንድ ሲሆን ባለ 7 ሀብት ነው ብላ ቤተ ክርስቲያን ትናገርለታለች። እስመ ሁልቆ ሳብዕ ፍጹም በሀበ ዕብራውያን 7 ቁጥር በዕብራውያን ዘንድ ፍጹም ቁጥር ነው። ዮሐንስ መጥምቅ እንደሚታወቀው ድንግል ነው። አዎ ድንግል ነው። ሁለተኛው ባህታዊ ነው። በበረሃ ነው የኖረውና መግቦቱም ከሰው ልጆች መግቦት የተለየ ነው። አኗኗሩም በበረሃ ነው። ስለዚህ ባህታዊ ተብሏል። የመጣውም ደግሞ ከምድረ በዳ ከበረሃ ነውና ባህታዊ ነው። ድንግል ነው፣ ባህታዊ ነው። ሶስተኛው መምህር ነው። ነስው እስመ ቀርበት መንግሥተ እግዚአብሔር
የእግዚአብሔር መንግስት ቀርባለችና። አንድም መንግስተ እግዚአብሔርን የሚያድል ራሱ መንግስተ እግዚአብሔር የሆነ አምላክ ከኔ በኋላ ከኔ በፊት የነበረ ከኔ በኋላ እየመጣ ነውና አንድም ይመጣልና ንስሐ ግቡ ብሎ ያስተማረ መምህር ነው። ባህታዊ ነው፣ ድንግል ነው፣ መምህር ነው ማለት ነው። አራተኛው ካህን ነው። ነቢይ ወሰማዕት ወካህን ይለዋልና ካህን ነው ማለት ነው። እነሆ ድንግል ሆኖ ባህታዊ ሆኖ መምህር ሆኖ ክህነትን ይዞ የተገኘ ብቸኛ ካህን ነው። አራተኛው ማለት ነው። አምስተኛው ነቢይ ነው። ዮሐንስ ምንድን ነው የሚለው? ወአንተኒ ሕፃን ነቢየ ልዑል ትሰመይ፣ ወአዝማዱ በሥጋ ትሰመይ ይላል። እነሆ አንተ ነቢየ ልዑል የእግዚአብሔር ልዑል ልዕልናው ነው የአምላክ ነቢይ የሆንክ ተናጋሪ ሆንክ። ከኔ በኋላ የሚመጣው ከኔ በፊት የነበረ ይልቁንም ደግሞ እኔ ስለ መንግስተ ሰማያት እነግራችኋለሁ፣ እሱ ግን የሚመጣው ራሱ መንግስተ እግዚአብሔር የሆነ እያለ ትንቢት የተናገረ ሱባኤ የቆጠረ ነውና ነቢይ ተብሏል ማለት ነው። በአምስተኛ ደረጃ። ስድስተኛው ሰማዕት ነው። ሰባተኛው እንደውም ምድራዊ መልአክ ነው። እዛም ደግሞ አጥማቂ መለኮት ነው። አልቦ እምቅድሜሁ አልቦ እምድሬሁ፣ ከሱ በፊትም ከሱ በኋላም አምላኩን ያጠመቀ አንድም የሚያጠምቅ የለም። አንድ ጊዜ ተወልዷል፣ አንድ ጊዜ ተጠምቋል፣ አንድ ጊዜ ተሰቅሏል፣ አንድ ጊዜ ሞቷል፣ አንድ ጊዜ ተነስቷል፣ አንድ ጊዜ አርጓል። ከዚህ በኋላ ሌላ የለም። ስለዚህ አምላኩን ያጠመቀ ካህን ታላቅ ካህን ነው ማለት ነው ዮሐንስ መጥምቅ። እና ስለዚህ ሲናገር ብፁዕ አንተ ዮሐንስ ይለዋል ቅዱስ ያሬድ በድጓው ላይ በመጀመሪያው ላይ ምን ይላል? ብፁዕ አንተ ዮሐንስ ወይ አንተ ብፁዕ ነህ፣ ድንቅ ነህ፣ እጹብ ነህ፣ አምላክህን በዮርዳኖስ ያጠመክ፣ ይልቁንም ያንተ ልዕልና የእሱ ትሕትና እንዲታወቅ የማን የኢየሱስ ክርስቶስ ትሕትና ያንተ ደግሞ ልዕልና እንዲታወቅ በዮርዳኖስ አምላክህን ያጠመክ አንተ ዮሐንስ ብፁዕ ነህ ይለዋል ቅዱስ ያሬድ ማለት ነው። ይቀጥልና ምን ይላል? ዘሃለወከ ተአምር ወተሐውር ቅድመ እግዚአብሔር ጸልይ በእንቲአነ። በእግዚአብሔር ፊት ቀድመህ ትሄዳለህና ስለኛ ጸልይልን አለ። ምኑን ነው? እነሆ አስቀድሞ ከኢየሱስ ክርስቶስ በፊት ወንጌልን የሰበከ እሱ ስለሆነ ከእግዚአብሔር ፊት ትሄዳለህ። ምንድን ነው ያለው? ማርቆስ ወንጌል ምዕራፍ 1 ላይ እንደምንመለከተው እነሆ መንገድ ጠራጊ የትንቢተ ኢሳይያስ ምዕራፍ 44 ከቁጥር 3 ጀምሮ ነዋ ቃለ ዓዋዲ ዘይሰብክ በገዳም በምድረ በዳ ድምፁን እያሰማ መንገዱን አስተካክሎ ጥርጊያውንም አቅኑ እያለ የሚሰብክ ተብሎ በኢሳይያስ የተነገረለት ነቢይ እነሆ አስቀድሞ ከኢየሱስ ክርስቶስ ከ6 ወር ቀድሞ ወንጌልን የሰበከ ያስተማረ መንገዱን አስተካክሎ ጥርጊያውንም አስተካክሎ እያለ የሰበከ ነውና ከእግዚአብሔር ከአምላክ በፊት ሐዋርያ ሆነህ ወንጌላዊ ሆነህ መምህር ሆነህ ነቢይ ሆነህ ሰማዕት ሆነህ ጻድቅ ሆነህ ድንግል ሆነህ ካህን ሆነህ የተገኘህ አንተ ጸልይ በእንቲአነ ስለኛ ለምንልን። ሪኡ ክብሮ ለዮሐንስ የዮሐንስን ክብር ተመልከቱ። የዮሐንስን ክብር ተመልከቱ። ሲጸነስ የእናቱን ችግር የፈታ ሲጸነት የአባቱን አፍ የያዘ ሲወለድ የአባቱን አፍ የከፈተና የቤቱን ችግር የፈታ ሲወለድ እነሆ በቤቱ ያለውን ችግር ያስወገደ ብቸኛ ሰማዕት ነውና የዮሐንስን ክብር ተመልከቱ ይለናል ወንጌሉ ማለት ነው። ስለዚህ በ30 ሁልጊዜም ዮሐንስ መጥምቅ ብላ ቤተ ክርስቲያን ስለ ዮሐንስ መጥምቅ ትናገራለችና እኔና እናንተም ስለ ዮሐንስ መጥምቅ የምንመለከትበትን ሕይወት እግዚአብሔር አምላክ እንዲያድለን መልካም ፈቃዱ ይሁን። ዮሐንስ መጥምቅ ሐዋርያ ነው። ሐዋርያ ማለት ተራማጅ ማለት ነው፣ ተጓዥ ማለት ነው። ወይ ሐውርም ኃይል ውስጥ ኃይል ከአንዱ ወደ አንዱ የሚጓዝ ማለት ነው። ስለዚህ ዮሐንስ መጥምቅ ሐዋርያ ነው። ለኢየሱስ ክርስቶስ የእስራኤልን ሕዝብ ያዘጋጀ የእግዚአብሔር መልእክተኛ። የማን መልእክተኛ? የእግዚአብሔር መልእክተኛ። መልእክተኛው ነው የመጣው። ምን አለ? ማርቆስ 1 ላይ እስከ 3 እንመልከተው። እነሆ የእግዚአብሔርን ሕዝብ እስራኤልን ለእግዚአብሔር ያዘጋጀ ሐዋርያ ማን? ዮሐንስ መጥምቅ ይሄ ነው ይለናል። ይቀጥልና ዮሐንስ በማኅፀን ሳለ በመንፈስ ቅዱስ ተመላ።
ስለዚህም በማኅፀን ሆኖ ኢየሱስን አወቀና ለኢየሱስ ዘለለ፣ ምስጋና አቀረበ ይለዋል። ምን እያለ አንፈራጸ ወሰገደ ወልደ መካን ለወልደ ድንግል። አዎ እነሆ ዘለለ። በማን ውስጥ? በእናቱ ማኅፀን ውስጥ ነው አምላኩን ያወቀ። ዛሬ ይሄ በክረምት በዝናብ አብቅሎ በፀሐይ አብስሎ ይልቁንም ክረምትና በጋ እያፈራረቀ ጨለማና ብርሃን እያፈራረቀ ብርድና ሙቀት እያፈራረቀ ማግኘትና ማጣትን እያፈራረቀ ሕፃንነትን በወጣትነት ወጣትነትን በሽምግልና ማጣትን በማግኘት እያፈራረቀ የሚመግበውን አምላክ የማያውቅ ትውልድ በማኅፀን ሳለ ዮሐንስ አወቀ ብንለው ላይገባው ይችላል። ግን የሉቃስ ወንጌል ምዕራፍ 1 ቁጥር 15 እስከ 41 ባለው ይህን ታሪክ ማንቦ መረዳት ነው። እንደ ቅዱስ ገብርኤል ቃል ከዘካርያስና ከኤልሳቤጥ የተገኘ አንድም ተወለደ፣ ናዝራዊ ሆኖ በምድረ በዳ አደገ ይለዋል ሉቃስ 1:13። ናዝራዊ ብቸኛ ማለት ነው። የማይበላ የማይጠጣ በላም ከተባለ በምድረ በዳ እግዚአብሔር ያዘጋጀለትን እንጂ ከሰዎች ጋር አብሮ በመግቦትም ባነጋገርም በማህበራዊ ኑሮ ያላደገ ከምድረ በዳ የመጣ ብቸኛ ነቢይ ወይም ሐዋርያ ወይም ጻድቅ ወይም ደግሞ ድንግል ወይም ደግሞ ሰማይት ወይም አጥማቄ መለኮት ወይም መምህር ተብሎ ይነገር አንድ ሲሆን ሰባት አንድ ሲሆን ሰባት የሆነ ታላቅ ሐዋርያ ነው ማለት ነው። አንድ ሲሆን ምን ሰባት? ለምንድን ነው ይሄ? እነሆ እሱ አንድ ሆኖ ነገር ግን እነሆ ሰባት ጸጋዎች የተሰጡት ሰባት ጸጋ የተሰጠው። ለምሳሌ ጻድቁ ተክለ ሃይማኖት ከሰው ተገኝተው ምድራዊ መልአክ ተብለው 6 ክንፍ እንደ ሱራፌል ይዘው ተገኝተዋል ማለት ነው። ምድራዊ መልአክ ማለት ነው። ዳዊት እንደኛ ሰው ሆኖ ነገር ግን ልበ እግዚአብሔር ተብሎ አየው፣ ልበ እግዚአብሔር ተብሎ ከዚያ በላይ ደግሞ 7 ሀብታት የተሰጡት ብቸኛ ንጉሥ ነው ዳዊት ማለት ነው። እስራኤልን 40 ዘመን የገዛ ወይም ደግሞ ያስተዳደረ የእግዚአብሔር መልእክተኛ ማለት ነው። ይህን ነው የሚለው። በሌላ መልኩ የእግዚአብሔር ቃል ከመጣለት በኋላ የንስሐን ጥምቀት ለኃጢአት ስሬት በዮርዳኖስ ወንዝ አቅራቢያ የሰበከ ዮሐንስ መጥምቅ ነው። ምንድን ኑ አንሶሱ በብርሃኑ ኑ እንመላለስ እያለ የሰበከ ምድረ ዛብሎን ወንፍታሌም በዛብሎንና በንፍታሌም አካባቢ ያላችሁ ማይዶተ ሶርያ በሶርያ አካባቢ ያላችሁ ኑን አንሶሱ በብርሃኑ እስመ ኢየሱስ ክርስቶስ መጻ ውስተ ዓለም። ኢየሱስ ክርስቶስ በማኅፀን ሳለ ያየሁት በስደት ሳለ ያየሁት ኢየሱስ ክርስቶስ መጥቷልና ብርሃን የተባለ እሱ መጥቷልና በብርሃኑ ኑ እንመላለስ ብሎ የሰበከ ብቸኛ ዮሐንስ መጥምቅ ነው ማለት ነው። በሌላ መልኩ ሰዎች ከአይሁድ አገር ሁሉ እየተጠመቁ አንድም እየመጡ በሱ ተጠመቁ። እኔ ለንስሐ አጠምቃችኋለሁ፣ ከኔ በኋላ ግን የሚመጣው ከኔ በፊት የነበረው የስርየት ጥምቀት ያጠምቃችኋል። እኔ ስለ መንግስተ እግዚአብሔር አንድም ስለ መንግስተ ሰማያት እነግራችኋለሁ፣ እሱ ግን መንግስተ እግዚአብሔር ነውና መንግስተ ሰማያትን ምን ያድላችኋል። በእጁ መንሻ አለ። ጻድቁንና ኃጢአተኛውን ውሸታሙና እውነተኛውን ይለያል። ከኔ በፊት የነበረ ነገር ግን ከኔ በኋላ የሚመጣ እኔም አላውቀውም፣ ነገር ግን እነሆ መምህሩኝ ስለ እሱ እንድመሰክር እርሱ ፈቅዶልኝ እናገራለሁ እያለ እሱን ራሱን ዝቅ አድርጎ አምላኩን ከፍ አድርጎ ሲናገር እንመለከተዋለን። በሌላ መልኩ ዮሐንስ የግመል ጠጉር የለበሰ ምግቡም አንበጣና የበረሃ ማር ነበረ ይለዋል። ይሄ ምንድን ነው? አንቦጣ የሚባል ቅጠል እናቱ ወደ ገበያ እንዳትወጣ ከማይበረሰብ ተገላ ወይም ደግሞ ብቻዋን ባይታውሩና ትኖር ነበርና አማራጭ ወሰደችው። ይህንን ቅጠል ታደርቅና ተወቅጥና ፈትፍታ ታበላው ነበረ። ያንን ነው የሚናገረው። ምን አለ ዮሐንስ? የግመል ጠጉር ለበሰ የሚለው ገበሎ የሚለውና አንቦጣ የሚለውን መለየት ያስፈልጋል። ገበሎ የሚለው እንጨት ነው። እንጨቱን ተቆርጥና ታደርቀዋለች። ታደርቅና ኋላ ተጥለዋለች። ኋላ ስትጥለው ጭረት ይወጣል። ጭረቱን ትገምድና ማቃርጋ ታለብሰዋለች። አንቦጣ ወማዕረ ጸደና። አንቦጣ የሚባለው ቅጠል ነው። ቅጠሉን ታደርቅና ትፈጨዋለች ወይም ተወቅጠዋለች። ያንን ፍትፍት አድርጋ ታጎርሰዋለች። በእንዲህ አይነት መልኩ ወደ ገበያ መውጣትና መግባት በተገለለችበትና ብቸኛ በሆነችበት ሀገር ላይ በበረሃ በሲና በረሃ በዚህ አይነት መልኩ መግቦት ልጇን አሳድገዋለች ማለት ነው። ይህን ነው የሚናገረው። በሌላ መልኩ ዮሐንስ እግዚአብሔር በሕዝቡ ላይ
ለመፍደድ እንደተዘጋጀ ከእርሱ በኋላ ሌላ እንደሚመጣ ሰበከ። ምንድን ነው? አዎ ከእኔ በኋላ እግዚአብሔር ይመጣል፣ አዎ ፍርድ በእጁ ነው እያለ ስለ አምላኩ የሚመሰክር ሐዋርያ እንደሆነ ቅዱሳት መጻሕፍት ይናገራሉ። እንደውም አለ የሚመጣውም በመንፈስ ቅዱስ እንደሚያጠምቅ ሕዝቡንም እንደሚያነጻ ገለጠ። ዮሐንስ ሁልጊዜ ራሱን ዝቅ የሚመጣውን ግን ከፍ ያደርግ ነበር ይላል። አየው አሁን ይሄ ትውልድ ራሱን ምን አድናቂ ስለ ራሱ የሚናገር ስለ ሰው መናገር የማይፈልግ ስለ ራሱ ተናግሮ የማይታክት የራሱን ክብርና ልልና የሚናገር የቅዱሳንን ልልና የሚያዋርድ ትውልድ ነው። ዮሐንስ ግን ከራሱ ይልቅ ከኋላ ለሚመጣው ክብር ይሰጥ ነበረ። ከኋላ የሚመጣውን ክብር ከፍ ከፍ ያደርግ ነበረ ይላል። እንደውም ምን ይላል? እኔ ለኃጢአት አጠምቃችኋለሁ፣ ለኃጢአት ስርየት እኔ ለንስሐ አጠምቃችኋለሁ፣ ለኃጢአት ስርየት የሚያጠምቅ ይልቁንም በመንፈስ ቅዱስ የሚያጠምቅ ከእኔ በኋላ ይመጣል። እኔ ለንስሐ ወደ እሱ ለማቅረብ አጠምቃለሁ፣ እሱ ግን ለኃጢአት ስርየት ያጠምቃችኋል። ይልቁንም እኔ በውሃ አጠምቃችኋለሁ፣ እሱ ግን በመንፈስ ቅዱስ ነው የሚያጠምቃችሁ። አዎ ልዩነትን ተመልከቱ። እኔ በውሃ ነው የማጠምቃችሁ አለ። ራሱን ዝቅ አደረገ። ከእኔ በኋላ የሚመጣው ግን አይደለም። በምንድን ነው አለ? በውሃ ሳይሆን ውሃው እንዳለ ሆኖ በመንፈስ ቅዱስ ነው አለ። አየው በመንፈስ ቅዱስ ያጠምቃችኋል እያለ የአምላኩን ክብር የኢየሱስ ክርስቶስን ክብር ራሱን ዝቅ አድርጎ ይመሰክር ነበረ። የሚመጣውን ከፍ ያደርግ ነበር። ሰዎችን ሳይፈራ እንደ ሁኔታዎችና እንደ ሁኔታቸውና እንደ ኃጢአታቸው ወቀሳቸው ይላል። የማቴዎስ ወንጌል 3:4 ላይ ምንድን ነው የሚለው? እያንዳንዱን ሳይፈራ የሚገስጽ መምህር ነውና። ብሉይ ኪዳን ላይ ኤልያስ እንመልከው። አክዓብንና ኤልዛቤልን ኤልያስ እግዚአብሔር ባለበት ዓለም ላይ ጣዖት በዓል ሊመለክ አይገባውም። መስዋዕት መቅረብ ያለበት ለእግዚአብሔር ነው። ስግደት ለእግዚአብሔር ነው። አምልኮት ለእግዚአብሔር ነው። አዎ ከዚህ ውጭ ግን እናንተ በዓል ለሚባል አፍንጫ እያለው የማያሸት እግር እያለው የማይሄድ እጅ እያለው የማያነሳ እነሆ አፍንጫ እያለው የማያሸት ጆሮ እያለው የማይሰማ ይህንን አሻንጉሊት ልታመልኩ አይገባችሁም እያለ በድፍረት ኤልያስ አክዓብና ኤልዛቤልን ይገሥጻቸው ነበር። እምቢ ቢሉት ደግሞ ዝናብ እንዳይዘንብ ከእግዚአብሔር ጋር ተነጋግሮ ዝናብን ለጉሟል። ወደ አዲስ ኪዳን ስንመጣ ዮሐንስ መጥምቅም ሕዝቡን እናንተ የእፉኝት ልጆች እያለ ይገሥጽን። እፉኝት የምትባል የእባብ ዝርያ የሆነች አውሬ አለች፣ በበረሃ የምትኖር ማለት ነው። ስትፀንስ ባለቤቷ ይሞታል። አዎ ስትፀንስ ማለት ነው ባለቤቷ ይሞታል። እንደገና ስትወልድ ደግሞ መውለድ ስለማትችል በቀዶ ጥገና ትወልዳለች። እናት ትሞታለች፣ ልጅቷ ታድጋለች። እናንተ አባቶቻችሁን የምትገሉ ለራሳችሁ ደግሞ አለን የምትሉ ብሎ ይሰድባል። ኦ ትውልደ አራዊተ ምድር፣ የምድር አውሬዎች እያለ ይገስጽ ነበረ። ማን ነው? ዮሐንስ። ምን እያለ? ሳይፈራ ይገስጽ ነበረ። ህዝቡን ብቻ አይደለም፣ ነገስታቱን ጭምር፣ ህዝቡን ብቻ አይደለም፣ ካህናቱን ጭምር፣ ህዝቡን ጭምር ብቻ አይደለም፣ ባለ ጉልበት ሰራዊትነን ጭፍራነን የሚሉትን ሁሉ ይገስጻቸው ነበረ ይለናል። የማቴዎስ ወንጌል 3 ላይ፣ የማርቆስ ወንጌል ምዕራፍ 1 ላይ፣ ዮሐንስ ወንጌል 1:19 ላይ ይናገር ነበረ እና ዮሐንስ በዮርዳኖስ ወንዝ ዳር ሲያስተምር ሳለ ኢየሱስ መጥቶ እንዲያጠምቀው ጠየቀው። ዮሐንስ የሚገርመው ነገር ቢያመነታ አንተ ወደ እኔ መምጣት ሲገባህ አንተ ወደ እኔ እንዴት ትመጣለህ? እኔ ወደ አንተ መምጣት ሲገባኝ አንተ ወደ እኔ እንዴት ትመጣለህ? እኔ በአንተ መጠመቅ ሲገባኝ አንተ በእኔ እንዴት ትጠመቃለህ? እኔ ወደ አንተ መጥቼ አንተም ማነጋገርና ከአንተ መማር ስችል አንተ ወደ እኔ እንዴት ትመጣለህ? እያለ የአምላኩን ልዕልናና ክብርና ከፍ እያደረገ የራሱን ደሞተትና ያበዛ ነበረ። እንደውም ምን አለ? እንዴት ሊሆን ይችላል? እኔ ከአንተ ልጠመቅ እንጂ አንተ ከእኔ እንዴት ትጠመቃለህ? እያለ ይከለክለው ነበር። ጌታ ግን የእኔ ልዕልና ማነው? ያንተ ልዕልና የኔ ትሕትና እስከ ዓለም ፍጻሜ እንዲነገር አጥምቀኒ በማይ ከመ ይትቀደስ ማይ በማኅተመ ሰማይ። የሚገርመው ነገር 5500 ዘመን የተበከለው ዓለም የረከሰው ዓለም በሰማያዊ ማኅተም ፈቃድ ማለት ነው ይባረክ ዘንድ አጥምቀኝ፣ አሁንስ ፍቀድ አለው። አጥመቆ ዮሐንስ ለኢየሱስ
ዮሐንስም ኢየሱስን አጠመቀው። ወገሰሶ እንተ ይትገሰስ ርእሶ፣ እነሆ የማይዳሰሰውን ሰውነቱን ዳሰሰው፣ አጠመቀው። አዎ ተቀደሰት ማይ በጥምቀቱ፣ በጥምቀቱም ማይ ተቀደሰች ወይም ደግሞ ልዕልናዋን አገኘች የሚለውን ይተረጉማል ማለት ነው። ዮሐንስ አምላኩን አጠመቀ። የሚገርመው ነገር ዮሐንስ ስራውን በመቀጠል እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እያለ ስለ ኢየሱስ ክርስቶስ ነዋ በግዑ ለእግዚአብሔር ዘያትት ኃጢአተ ዓለም፣ እነሆ የዓለሙን ኃጢአት የሚያስወግድ እውነተኛው የቤተልሔሙ ሕፃን የቀራንዮ በግ፣ የቤተልሔሙ ሕፃን የቀራንዮ በግ እነሆ እያለ ያስተምር ነበረ። በዚህን ጊዜ ነው ሄሮድስ የወንድሙን ሚስት በማግባቱ ዮሐንስ ስለወቀሰው አሰረው ይላል። ምንድን ነበር? ኦ ሄሮድስ ኢታውስ ብእሲተሁ ከፊልጶስ፣ ሄሮድስ አለው ግፈኛ አትሁን፣ በግፍ ጡጫ ድሃን አትበድል፣ አታሳድ፣ ይልቁንም ደግሞ ሕግ አትጣስ፣ አትሻል። የፊልጶስን የወንድምህን ሚስት ወንድምህ ቢሞት ልታግዛት፣ ልታጽናናት፣ ልታበረታት እንጂ ከእሷ ጋር ሆነህ አልጋ ላይ ተኝታ አንሶላ ልትጋፈፍ አይገባህም እያለ ገሰጸው። ሲገስጸውና ልዕልናውን ሲያዋርደው አሰረው ይለናል። ማን ነው? ሄሮድስ። ማንን? ዮሐንስ መጥምቅን አሰረው ይለናል። እያስተማረ ምንድን ነው? ተራራው ዝቅ ይበል፣ ኮረብታውም ይቅና፣ ያልተስተካከለ ይስተካከል እያለ ይሄ አመንዝራው ትውልድ፣ ኃጢአተኛው ሕዝብ፣ ጣዖት አምላኪው ይመለስ እያለ ሲያስተምር፣ ይልቁንም ደግሞ እንደ ኤልያስ አክዓብን እንደገሰጸው ሄሮድስን ሲገስጸው፣ ሄሮድስ እንዴት አይነት ደፋር መጣብኝ አለና አሳስሮት ነበር የሚለውን ይናገራል ማለት ነው። የሚገርመው ነገር በማርቆስ ወንጌል ምዕራፍ 6 ላይ እንደምናገኘው ሄሮድስ አመ ይገብር ሄሮድስ በዓለ ዕለተ ልደቱ መጽአት ወለተ ሄሮድያዳ፣ በዓሉን መስከረም 2 ቀን የተወለደበትን በዓል ሄሮድስ ያከብር ነበረ። በሚያከብርበት ሰዓት ሄሮድያዳ ወለተ ሄሮድያዳ፣ የሄሮድያዳ ልጅ ሄሮድያዳ ልብሷን ምርጥ የሆነ ልብስ ለብሳ ማማለል የምትችልበትን ሰውነቷን አስተካክላ ከንጉሥ ፊት እንዴት መቆም እንደሚገባ መሳፍንቱና መኳንንቱ ወታደሩና ሁሉም ነገር ባለበት ሄደችና አስመረቶ ወትቤሎ፣ እነሆ አስደሰተችው፣ በዓሉንም አከበረችለት፣ ደስ አለው። ወመሐለላቲ እስከነ የሀባ መንፈቀ መንግስቱ፣ የመንግስቱን ግማሽ ሊሰጣት ማለላት። እሷም ደስ አላትና ወደ እናቷ ሄደች። ለእናቷም ነገረቻት። እናቷም እኛ ግማሽ አንፈልግም ሙሉ ነው አለቻት። ታዲያ ሙሉ እንዴት ይመጣል? ሂጂና እንደገና ጨፍሪላት፣ አስደስችው። ምን ላድርግልሽ ሲልሽ የምጠይቅልሽ ፈጽምልኝ፣ ቃል ግባልኝ በይው። ቃል ሲገባልሽ የታሰረውን የዮሐንስን አንገት ቆርጠ ስጠኝ በይው ብላ እንደገና ላከቻት። እንደገና ሄዳ ዘፈረች። ሄሮድስም ማለላት። ምንድን ነው የምትጠይቅኝን አደርግልሻለሁ ብሎ ማለላት። የዮሐንስን አንገት አለችው። የዮሐንስን አንገት ቆረጠና ሰጣት። ርዩ ክብሮ ለዮሐንስ እግዚኡ ዘከመ ከለሎ። በዚህን ጊዜ ነው ዮሐንስን አንገት ይዛ እጫወታለሁ ስትል እናትና ልጅን መሬት ተከፍቶ እንዲውጣቸው አድርገው ዮሐንስ ክብር ተገልጧል። ከራሱ በላይ ክንፍ አውጥቶ 15 ዓመት አስተምሮ እንደገና በሕይወቱ ካስተማረው ይልቅ በአንገቱ በላይ ያስተማረው 15 ዓመት ነው ብለው ሊቃውንት ይናገራሉ። ሚያዝያ 15 ቀን ረፍቱ ናት። ስለዚህ ርኅው ክብሮ ለዮሐንስ፣ የዮሐንስን ክብር ተመልከቱ። እግዚኡ ዘከመ ከለሎ፣ አምላኩ እንዴት እንደ አከበረውና እንደመረጠው የሚለውን ነው። የካቲት 30 ቀን ዮሐንስ መጥምቅ ወንጌላዊ ሐዋርያው ነውና እሱን ያከበረበት ታላቅ ዕለት ሲሆን፣ በሌላ መልኩ የካቲት 30 በገድለ ቅዱስ ዮሐንስና በስንክሳር ላይ እንደምናገኘው የካቲት 30 በዚህች ዕለት የመጥምቁ ዮሐንስ የከበረች ራሱ ተገኘች ይለናል። ይህም እንዲህ ነው። ከሃዲ ሄሮድስ የከበረ ዮሐንስን ራሱን ይቆርጡት ዘንድ በአዘዘ ጊዜ በእስር ቤት ራሱን ቆርጠው ወደ ሄሮድስ አቀረቧት። እርሱም ለወገኖቹ በማሳየት በቅዱስ ዮሐንስ ላይ ስላደረገው ስራ እንደሚያዝን ገለጠላቸው። ክቡር ዮሐንስም ራሱን በቤቱ ውስጥ አስቀራት የሚለውን ይተረጉ
የቅዱስ ዮሐንስ ራስ ግን በሄሮድስ ቤት ተቀብራ ትኖር ነበር። ከዚህም በኋላ ንጉሥ ጢባሪዎስ ጭፍሮቹን ልኮ የሄሮድስን ቤት አስፈረሰ። ጥሪቱን ሁሉ ወሰደ። ለሚያየውም ሁሉ አራያና ተረት ሆነ። ያለ ጣሪያና ያለ ደጃፍ ቀርቷልና ነጋዴዎችም መናኸሪያ አድርገው ያድሩበት ነበር። በዚያንም ወራት በገንዘብ ድሆች በሃይማኖት ባለጸጎች የሆኑ 2 ሰዎች ነበሩ። እነርሱም ሊሰግዱ የከበረች የ40 ቀን ጾምን ሊጾሙ ወደ ኢየሩሳሌም ተጓዙ። ይህም ከብዙ ዘመን በኋላ ምሽት በሆነ ጊዜ ምድረ በዳ በሆነ በሄሮድስ ቤት ውስጥ አደሩ። ቅዱስ ዮሐንስም ከእርሳቸው ለአንዱ በሕልም ተገለጠለትና የከበረች ራሱ ያለችበትን ቦታ አስረዳው። ወደ ቤትም ተሸክሞ የወስዳት ዘንድ አዘዘው። በነቃም ጊዜ ራእይን እንዳየ ለባልንጀራው ነገረው ይለናል ስንክሳሩ። ቅዱስ ዮሐንስም ወደ አመለከተው ወደዚያ ቦታ ተነስተው በአንድነት ሄዱ። በቆፈሩም ጊዜ የሸክላ ዕቃ አግኝተው ከፈቷት። ያን ጊዜ እጅግ የሚመስጥ በጎ መዓዛ ወጣ። የቅዱስ ዮሐንስም ራስ አገኟት፣ ከእርሷም ተባረኩ። ወደ ሸክላውም ዕቃ መለሷትና በፊት እንደነበረ አፉን ዘጉ። ያም ሰው ከእርሱ ጋር ወደ ቤቱ ወሰዳት፣ ታላቅ ክብርንም አከበራት። ሁልጊዜም የሚያበሩ መብራቶችን በፊቷ አኖረና እግዚአብሔርን ያከብር ነበረ ይልና የዚያ ሰው ዕረፍቱ በቀረበ ጊዜ ለእህቱ ነገራት። እርሷ ቅድስና ስላላት እርሱ ሲሰራው እንደነበር ትሰራ ዘንድ አዘዛት። እርሷም የምታከብራትና ሁልጊዜ መብራትንም የምታበራላት ሆነች። የቅዱስ ዮሐንስም ራስ ወደ አርዮሳዊ ሰው እስከደረሰች ድረስ ከአንዱ ሰው ወደ አንዱ ሰው የምትፋለስ ሆነች። ይህም ሰው በከሃዲው አርዮስ እምነት ውስጥ እያለ የቅዱስ ዮሐንስ ራስ ድንቆች ተአምራቶችን እንደምታደርግ ያስብ ነበረ ይልና የከበረ ዮሐንስም ከእርሱ የሚበልጥ ሰው በላዩ አስነሳበትና ከዚያ ቦታ አሳደደው። ያም ቦታ አባ ቄርሎስ በኢየሩሳሌም ሀገር፣ አባ አንያኖስ በሀገር ሆምዳ ኤጲስቆጶስነት እስከተሾመ ድረስ ፈጽሞ ሰው የማይኖርበት ምድረ በዳ ሆነ እያለ ታሪኩ በስንክሳሩ ይነግረናል። ቅዱስ ዮሐንስም ለአባ አንያኖስ በሕልም ተገልጦ የከበረች ራሱ ያለችበትን ቦታ ነግሮ አመለከተው። አባ አንያኖስም ሄዶ እንደ ዛሬው ግንቦት 30 ከዚያ አወጣት። ይህም የካቲት 30 ቀን ካገኟት በኋላ ዳግመኛ ያገኙበት ቀን እንደሆነ ታሪኩ ይተርካል ይላል። እንዲህም የሚል አለ። የከበረ ዮሐንስ አፈወርቅ ተናገረ። ይህም ሄሮድስ በአዘዘ ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆርጠው በጻሕል አድርገው ወደ ሄሮድስ አመጡለት። ሄሮድስም ለሄሮድያዳ ልጅ ሰጣት፣ እርሷም ለእናቷ ወስዳ ሰጠቻት የሚል ታሪክ ሁለተኛ ታሪክ አለ። ይህችም የረከሰች አመንዝራ ልትዳስሳት በወደደች ጊዜ በወጭቱ ውስጥ ጠጉሯ ተዘርግቶ ወደ አየር በራ። በአየርም ሆና የወንድምህን ሚስት ልታገባ አይገባህም እያለች የምትጮህ ሆነች። እንዲህም እያለች 15 ዓመት ኑራ በአረቢያ ምድር አርፋ በዚያ ተቀበረች። ነጋዴያንም በዚያ ቦታ የሚያድሩ ሆነው በእግዚአብሔር ፈቃድ 2 አማንያን ነጋዴዎች ወደዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስም በሕልም ተገለጠላቸውና የከበረች ራሱን ያወጡ ዘንድ አዘዛቸው። እነርሱም አወጧት። ከእርሱም ጋር ወደ ቤታቸው ወስደው ታላቅ ክብርን አከበሩ ብሎ የካቲት 30 ቀን ከአንገቱ በላይ የሆነችው ማለት ራሱ የተገኘችበት ቀን እንደሆነ በታሪክ ይናገራሉ። ይህንን ስንክሳሩ ላይ ወይም ገድለ ዮሐንስ የካቲት 30 ላይ ያለውን አነቦ መረዳት ይቻላል። ርዩ ለዮሐንስ ክብሮ እግዚኡ ዘከመ ከለሎ፣ የዮሐንስን ክብር ተመልከቱ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።